ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉ መሆንን ተገኘ። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧ መልከ መልካሟ በጽድቅ ሥራ የምታበራዋል በክርስቲያናዊ ሕይወት የምታንጸባርቀዋል እሷን ሞትላት። አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ካንተ ጋር ብትል ይላል ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም ምን ነው የምትሰርቃት? ያንተ አይደለም ምን ነው የምታጭበረብራት? ያንተ አይደለም መልስና ዓለሙ እንዴት እንደሚጣላ ተግባራዊ ልምምድ ሊያሳዩ በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኘው እንዳስለመደው ዳዊቱ ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረው። ያኛው አስጠኘው ምን እንዳለ ታውቃላችሁ? ድንገት ብሎ ያንተ ነው አዎ በሉ ሰጀው አላ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው። ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት። አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደም ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነ፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። ምኑ የአንድ ገነት ፍቅሮ ለክርስቶስ ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ አንተን ቤተ ክርስቲያን ረሃብ ይፈታታ? ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ቤተ መንግሥት እንድትገባ የንጉሡ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንዶች አቤት ፀጉርሽ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ጠርጉሙልኝ። ብዙዎች ተውበው ገብተው ቤተ መንግሥት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስትደፍተው አፋቱን እንዳሉ ግን ሰማለን። አንዳንዶች ምንድን ነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንክስ ጆሮ ጠው የሚያደርግ? ስላልተማረ ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ይኖር ይሆን? ረሃብ ነው። ሳራዬ ኦፈር ቀረበላት። ጊኒ ቤተ መንግሥት ተባለች። ምን እንዳለች ልንገራችሁ። ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። በስመ አብ ወወልድ
መንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ምስክር የካቴድራላችን ስብከተ ወንጌል ኃላፊ፣ እጅግ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያቆጣጠረን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያት ሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። አጠር ላለች ደቂቃ ከጊዜ አንጻር ትንሽ አጠር ያለች ርዕስ መርጬ የእግዚአብሔርን ቃል አስታውቃለሁ። ቤትህ ያለች ቤተክርስቲያን፣ በቤትህ ያለች ቤተክርስቲያን የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና አንድ ምዕራፍ ብቻ ነው ያለው። ቁጥር 2 እስከ 3 በቤትህ ላለች ቤተክርስቲያን ሰላምታ አቀርብልኝ ይለዋል። በክርስቲያኖች ቤት ቤተክርስቲያን አለች። የክርስቲያኖች ቤተሰብ ትንሿ ቤተክርስቲያን ነች። ይህንን ትምህርት ምናልባት ብዙዎቻችን አይመለከተንም እንዳንል እፈራለሁ። ምክንያቱም ሁላችንም ከቤተሰብ ነው የተገኘነው። እግዚአብሔር ቢፈቅድ ቤተሰብ ነው ምን መሰረተው። ስለዚህ ብንመሰርትም ባንመሰርትም በጥልቀት ሁላችንም እንደ ቤተክርስቲያን ልጅነት እንደ ማህበረሰብ ተሳታፊነት በዚህ ክፍለ ትምህርት አታውቁትም ብዬ ሳይሆን ጥቂት ማስታወሻዎችን ላሰማችሁ ፈልጌ በቤትህ ያለች ቤተክርስቲያን ክርስቶስ ቤተክርስቲያንን የመሰረተው መስቀል ላይ ነው። ክርስቶስ ከጎኑ በፈለቀልን ውሃ ተጠምቀን ከጎኑ ያገኘነውን ደም ጠጥተን ነው ቤተክርስቲያን ሕያው የሆነችው። ልብ በሉ፣ ከጎኑ። ሁለተኛ ክርስቶስ
መስቀል ላይ ሲሞት ነው ቤተክርስቲያንን ያስገኘው። የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። በአባቶቻችን ትምህርት እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካር እንደለቀቀው እንደ ኃያል ሰው ተብሎ የተጠቀሰው ቃል የክርስቶስን ሞት እንቅልፍ ብሎታል። ክርስቶስ በመስቀል ላይ በሞት ሲያንቀላፋ ነው ቤተክርስቲያን የተገኘችው። ልክ እንደዚሁ የክርስቲያኖች ቤተሰብ ወይም ደግሞ እንዳጠቃላይ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁ የተመሰረተው። አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ተሆነው ዘንድ ሔዋንን የሰጠው። ከክርስቶስ ጎን ቤተክርስቲያን እንደተገኘች ከአዳምም ጎን የትዳር አጋሩ ወይም ቤተሰቡ ተገኝታለች። ክርስቶስ መስቀል ላይ በሞት ምክንያት አንቀላፍቷል። ክርስቶስ በሞት ምክንያት ቢያንቀላፋም በመለኮቱ ሕያው ነው። በሥጋ ሞተ፣ በመለኮቱ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደጻፈልን ልክ እንደዚሁ አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሞ አለው ጨርሶ የሞት ያክል እንቅልፍ አልተኛም። ከጎኑ ሔዋንን ሲሰጠው ደግሞም ንቅት አላለም። ሊቃውንት እንደሚያስተምሩት ማዕከለ ነቂወ ነዋም ይላል። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋርን የሰጠው። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነው አዳምም በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳምን እጅግም ያላነቃው እጅግም ያላስተኛው በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ ይሰጠው። ሊቃውንተ ቤተክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡናል። እንዲህ ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ያመዋል። ካመመው ደግሞ ከጎኑ የተሰጠችውን ቤተሰብ የትዳር አጋሩ ሊጠላት ነው። ስለዚህ እንዳይጠላት አላነቃው። ነቅቶ ከሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣምም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው ጭልጥ ብሎ ተኝቶ ቢሆን ኖሮ ደግሞ ይላሉ መቼም እኔ እንደታገስ እናንተ መታገስ አቃታችሁ ይስጣል። እናንተ ምን አለባችሁ? ይብላኝ እንጂ ለኔ በሰላም ይሰማችኋል? ግን አሁን እርግጥ ቅድም ይሰማል። ልቀጥል አይደል? ጭልጥ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው
ምትሃት ስለምትመስለው እያያት ይፈራት ነበር ይላል። ስለዚህ እግዚአብሔር ያለ ማንቃትም እጅግም ያለ ማስተኛትም በሁለቱ መካከለኛ ደረጃ ከጎኑ አጥንት አወጣ ይላል። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተ ክርስቲያንን እንዳስገኘ ማለት ነው ወገኖች። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማርን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤት ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛን መልሰው። ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልን ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለ። ክርስቲያኖች ትንሿ ቤተ ክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊ እውነት ነው። ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራል፣ ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራል። በአጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጉም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። አንድ ሁለተኛ መልከ ጥፉ ብቻ ብንሆን እሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉ መሆንን ተገኘ። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ ይወደዳል፣ ክርስቶስ የሞተላት ምግባረ ክፉዋ መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው
ፊቷን የሰጠችው ደግሞም ከኋላው የተከተለችው አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችው ከሱ የኮበለለችው በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችው እሷን ነው። ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች። ነቢዩ ሆሴ ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላዋን ጀርባዋን የሰጠችህን ካንተ የኮበለለችውን በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው። እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛኋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀ፣ በአፉ ውስጥ ትንፋስ እፍ አለብን፣ በፍቅር ድምፅ አናገረን። ፍቅር አልወድ ብለን ኮበለልን፣ በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ። እናም ወደዚህ ደግሞ ወደኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተ ክርስቲያንን እንደወደዳት፣ ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችን ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠችው፣ አብራ ለተከተለችው፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝ። ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንዴ መረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲህ ላለችው ሞተላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧ መልከ መልካሟ
በጽድቅ ሥራ የምታበራዋል፣ በክርስቲያናዊ ሕይወት የምታንጸባርቀዋል እሷን ሞትላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ለሚስት የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ስጋውን ሰጣት፣ ደሙን ሰጣት። መኑ ዘሬ መራዊ ዘይጠብ ስጋው በጊዜ ቅርቃው በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ አይነት ሙሽራ ያየማን ነው ትላለች ቤተክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነት ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገ። ምን ያልሰጠን ነገር አለ? መንግስቱን ሰጠን እንዴ! ድል ለነሳው በዙፋን እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ አደረገ። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለ። ምን ይደንቃል ወገኖቼ! ጎርጎርዮስ ዘኑሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠ። ጎርጎርዮስ ዘኑሲስ እንደተናገረ ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባለ ሚስቱን ይውደዳት የተባለውን አዝቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብ። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንን የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባልን ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወንጄ ፈቅጄ ብለህ እኮ ነው የምትሰጥ። እንደሱ ነው የሚሰጥ። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርጦ ነው የሚሰጠው ፍቅር። በገዛ ስጋ ላይ እንኳን ስልጣን እንዳይኖርህ ትንሿን ቤተ ክርስቲያን መስርታል። ስጋህን ከሰጠሃት ታዲያ ከስጋ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት የሚያንሰውን ነገር ትነፍጋት። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጠ ስጋህን እንኳን ሳይቀር እንዴት ይደንቅ! ያንተ አይደለም በቃ። እቺን ትንሿን ቤተ ክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆኑን ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት በገዛ ስጋ ላይ ስልጣን የለህም።
ቀለምኒጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ካንተ ጋር ብትል ይላል፣ ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም ምን ነው የምትሰርቃት? ያንተ አይደለም ምን ነው የምታጭበረብራት? ያንተ አይደለም መልስና ክርስቶስ ለቤተ ክርስቲያን መስጠት የእግዚአብሔር ቃል እንዲህ ይላል። በጣም ይደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልን ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ ቢወስኑ ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው፣ ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ የእናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ስለሚወዱ ነው። ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል? ስጋ ስጋውን ሊሰውረው ይችላል? አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተ ክርስቲያን በጉባኤ ቤተ ክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ ምን እኮ ሳልሰማችሁ ያለም ግን የሚጣላው እንዴት ነው ብሎ ጠየቀው አሉ መነኩሴ። አንደኛው መነኩሴ እንዴት ነው የሚጣላ ታውቅም ያለ? ኧረ አላውቅም፣ በላስጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኛ ነው። ሰጠው። ያንተ ነው እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ፣ ከዛ እንጣላለን። እያለማመደው ሬርስ እያደረጉ እኮ ነው ዓለሙ እንዴት እንደሚጣላ ተግባራዊ ልምምድ ሊያሳዩ። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱ ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረው። ያኛው አስጠኚው ምን እንዳለ ታውቃላችሁ? ድንገት ብሎ ያንተ ነው? አዎ በሉ ሰደው አለ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸብ አለ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ከአንተ ይልቅ እንዲሻል በሱ ውስጥ
ምን ቅናት አለ ጎበዝ? ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈጋት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጥ፣ የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያንም ያንተ ቤት ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖቼ እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለን? ቤተ ክርስቲያን የምትባለው እቺ ህብረት እቺ ጉባኤ እኮ አንድ ነው። ምን ቅዱስ ጳውሎስ እንዲህ ይላል፣ በጣም አስደናቂ ቃል ይናገራል። አንደኛ ቆሮንቶስ መልእክት ምዕራፍ 10 አንዱ እንጀራ ስለተካፈለ እኛ ብዙዎች ስንሆን አንድ ነን። ስጋውን የበላን ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። እንዴት ይደንቅ! እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። እኛም ትንሿ ቤተ ክርስቲያንን እንደዚህ አንዲት ናት። ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደም ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው እኮ ማን ይለየዋል? ምን ስልጣን አለ አንተ ለመለየት? እግዚአብሔር እንዳደረገው ሰው አይለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። ሰው አይለየው። እንዴት ይደንቃል! ስለዚህ እቺ ትንሿ ቤተ ክርስቲያን በትንሹ በትልቁ በሚረባው በማይረባው በሆነው ባልሆነው አትከፈል፣ አትለያዩ፣ አትበጠስ። በሶስት የተገመደ አይበጠስም ያለው እሱ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እቺን ቤተሰብ የሚመሰርታት ቋንቋ አይደለም፣ እግዚአብሔር ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? ነገር የለም ለመጠቅለል ሰዓት እንዳልፈጅ ሌላ ሰፊ ልዩ የእግዚአብሔር ቃል ደግሞ አለ። እኔ ጊዜው እንዳላባክን ለማስታወስ ያክል ክርስቶስ ቤተ ክርስቲያንን የወደዳት፣ ክርስቶስ ለቤተ ክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር።
ምንድን የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥብ መስቀል መሸከም ምን ይመቻል? የእሾህ አክሊል መድፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥም። ፍቅር ሁኔታዎችና ቦታዎች አይቀይሩም። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል አንሳላችሁ ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። መኑ ያድገነ ፍቅሮ ለክርስቶስ፣ ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ አንተን ቤተ ክርስቲያን ረሃብ ይፈታታል? ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም። መከራም ቢሆን ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ፣ በተለይ የትንሿ ቤተ ክርስቲያን ራስ ባል ሆይ ባይመችም ውደዳት። በማይመቹ ሁኔታዎች ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ ሊኖሩ በድንኳን የኖሩት ተከራያ ዕጣ ንጣ። ታዲያስ የእግዚአብሔር ቤተ ክርስቲያን ትንሿ ቤተ ክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም የሚደንቅ ነገር። ሳራን ትንሽ እናድንቃትና እናልቃ። እኔ በጣም ትደንቀኛለች። ደምግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግሥት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግሥት ግቢ አላት። እሷ የምትኖረው ቤት ነው ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሮ የምትባሉት ኖሩ። ቤተ መንግሥት እንድትገባ የንጉሡ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንዶች አቤት ፀጉርሽ ወርዶ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ጠርጉሙልኝ እሺ። አይሰማችሁ? መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ ቤተ መንግሥት ግቢ እያሉ ሰበኳት። ምንቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ፣ ሁሉም አይደለም፣ ሊያቃጥል ከቻለ አላውቅ። ብዙዎች ተውበው ገብተው ቤተ መንግሥት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን ሰማለን። አንዳንዶች ምንድን ነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንክስ ጆሮ ጠው የሚያደርግ? ስላልተማረ ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ይኖር ይሆን? ረሃብ ነው፣
ሳራዬ ኦፈር ቀረበላት። ጊኒ ቤተ መንግስት ተባለች። ምን እንዳለች ልንገራችሁ። ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስበረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተ ክርስቲያን ታፍርሷል። ይቆየን። የእግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሌሎች መርሃ ግብራት ስላሉ ይበቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።